እኔም አልፈልግም። የሚፈልግ ሰው ካለም ተስፋ ቁረጡ ብሏል ዶክተር አብይ። አዛውንቶቻችንን እናስታመማለን፣ አክብረን እንኖራለን፣ ሲታመሙ እናሳክማለን፣ ሲሞቱ እንቀብራለን። አለቀ። ለነሱ የሚገባው ይሄ ነው። እባካችሁ ከአዲሱ ትውልድ የፖለቲካ መድረክ ላይ ውረዱ። በሐሳብ ይሟገታል። ከሐሳብ ውጪ ከማንኛውም ዜጋ ጋር ከማንኛውም ኢትዮጵያዊ ጋር በወንድማማችነት ሆኖ አብሮ መስራትን የሚመርጥ የግል ጥላቻና የግል ቂም በቀል የሌለበት ሰው መሆኑን በተደጋጋሚ ተመልክተናል። የዛሬ 20-30 ዓመት አሁን ያለው መንግስት አሁን እዚህ ፊት ለፊት የምታዩቸው ሰዎች ከወረዱ በኋላ ተመልሰው መጥተው ኢትዮጵያን እንምራ ካሉ ኢትዮጵያ ሞታለች ማለት። ይህ ሁሉ ትውልድ በዕጣ ፈንታው ላይ እየተወሰነበት እየተፈረደበት ሲያልፍ አሁን ፖለቲካ ላይ ያሉ ሰዎች እዛው ፖለቲካ ላይ ነበሩ። ሌላ ሶስተኛ ትውልድ የኛን ትውልድ ነው እንደገና በ80 እና በ90 ዓመታቸው እንደገና ስልጣን ለመያዝ እየቋመጡ ያሉት። ኧረ ባካችሁ እንዴ! ካለመገንዘብ የሚመጣ ችግር ነው። አርሲ ውስጥ የነበረው ችግር ምርጫውን ለማደናቀፍ ከፍተኛ ዝግጅት ተደርጎ ነበር። እዚህ አዲስ አበባ የሃይማኖት ተቋማት ውስጥ ሳይቀር ቦምቦችና ክላሾች ስንይዝ ነበር። ከሌ ተገደለ ከሌ ሞተ እያላችሁ የምታራግቡ ሰዎች ተጠንቀቁ። በተለይ አርቲስት ነን የሚሉ ሰዎች የሆነ የቤተክርስቲያን ተቆርቋሪነታቸው ትዝ የሚላቸው ሰው ሲሞት ነው፣ ሰው ሲገደል። ከዛ ውጪ የምታገኟቸው ሺሻ ቤትና ጭፈራ ቤት ተከብረው ጥሩ ወላጅ ጥሩ ሽማግሌ የሆኑ መኖር ስለሚቻል ማለት ነው። አሁን በስተርጅና ብዙ አስፈላጊ አይደለም። የኢትዮጵያ ፖለቲካ ከእንግዲህ በኋላ አዛውንቶችን ለምክር እንጂ ለፖሊሲ ማመንጨት አትፈልግም። እውነቴን ነው፣ ምክር ብቻ ነው። መከላከያ ሰራዊት በረሃ ለበረሃ ጫካ ለጫካ እየሄደ ዱር ጫካ ውስጥ እያደረ ድንጋይ ተንተርሶ እያደረ ዳር ድንበር ስለሚጠብቅና ከጠላት ጋር እየተዋጋ መስዋዕትነት ስለሚከፍል ነው ያ መከላከያ ገዳይ ነው እያለ የሚፎክረው ሰውዬ ተኝቶ የሚያድረው ሲያንኮራፋ የሚያድረው። አርሲ በነበረው ግጭት ህይወታቸው ያለፈ 11 ሰዎች ናቸው። ከ11ዱ ሰዎች 8ቱ ሚሊሻና ፖሊስ ህዝባቸው እንዳይገደል ተፋልመው ህይወታቸውን ገብረው የብዙ ንጹሃን ዜጎችን ህይወት የታደጉ ናቸው። በጣም የሚያናደው ነገር ጠቅላይ ሚኒስትሩ ስላሉት ሳይሆን እኔ ከዚህ በፊት በተደጋጋሚ ብየዋለሁ። እኔ የወታደር ልጅ ነኝ እና ወታደር ላይ የሚደርስ ግፍና በደል ዘለፋ በጣም ነው የሚሰማኝ። ፐርሰናሊ ነው አታክ የሚያደርገኝና ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ። ከመሆን መልቲሚዲያ የዛሬውን ዕለታዊ ፕሮግራማችንን ይዘን ቀርበናል። በዛሬው ፕሮግራማችን ጠቅላይ ሚኒስትር ዶክተር አብይ አህመድ በትላንትናው ዕለት በፓርላማ ተገኝተው ለተነሱላቸው ጥያቄዎች ከመለሷቸው ምላሾች ውስጥ ግማሹን የተወሰነውን ፓርት በትላንትናው ፕሮግራማችን መሸፈናችን ይታወሳል። በዛሬው ፕሮግራማችን ደግሞ በተለይም ከፕሪቶሪያው ስምምነትና ከህወሓት የጥፋት እንቅስቃሴ ጋር ተያይዞ እንዲሁም ደግሞ በአርሲ አካባቢ ተፈጥሮ የነበረውን የንጹሃን ግድያና በአጠቃላይ ከሃይማኖት ጽንሰ ሐሳብ ጋር ተያይዞ ምን አይነት ሁኔታዎች እየተከናወኑ ነበር፣ የመንግስት ምላሽ ምንድን ነበር፣ የህዝቡ ምላሽስ ምን መሆን ነበረበት፣ እንዲሁም ደግሞ ወደፊት ምን መሆን አለበት በሚለው ጉዳይ ላይ የሰጧቸው ሰፋ ያሉ ማብራሪያዎች ያሏቸው ምላሾች አሉ። እነዚህኑ ጉዳዮች አጠር ባለመልኩ ወደ እናንተ ለማድረስ ይዘን መጥተናል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር እንዲሁም የቻናላችን ሜምበር ወይም አባል ቤተሰብ በመሆን ድጋፍ ልታደርጉልን እንደምትችሉ እያስታወስኩኝ ከፕሮግራማችን ጋር አብራችሁ እንድትቆዩ በአክብሮት ጋብዛለሁ። እንግዲህ ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት ከፓርላማ ለተነሱላቸው ጥያቄዎች ምላሽ መስጠታቸውን ተመልክተናል። ሙሉ ውይይቱንም ሙሉ የፓርላማ ቆይታውንም ተመልክታችሁታል ብዬ ተስፋ አደርጋለሁ። እንግዲህ እኔ ለፕሮግራምም እንደዚህ አይነት ስራዎችንም ለመስራት ስለምንጠቀምበት በተደጋጋሚ ነው የምንሰማው። ያው አብቹ ሲናገር በደንብ ደጋግሞ መስማት ደስ ይለኛልና እኔ ደጋግሜ እየሰማሁት ነበረ። እንግዲህ ጠቅላይ ሚኒስትሩ ከሰጧቸው ማብራሪያዎች ውስጥ ዛሬ ትኩረት የምናደርገው በሃይማኖት ጉዳይ፣ በአርሲው ጉዳይ ላይ እና በፕሪቶሪያው ስምምነት ላይ
እንዲሁም የህወሓት የጥፋት እንቅስቃሴ በምን ሁኔታ ላይ ነው ያለው ለሚለው ጥያቄ ለተነሳላቸው ጥያቄዎች የሰጡትን ምላሽ ነው የምንመለከተው። ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ዕለት ከፓርላማ ቆይታቸው በኋላ ትላንትና ማለት ነው ከፓርላማ ከወጡ በኋላ ችግኝም ሲተክሉ ተመልክተናል። እንግዲህ ፓርላማው ላይ ብዙ ጥያቄዎችን ሲጠይቁ የነበሩት ዶክተር ደሳለኝ ጫኔ ናቸው። ከዶክተር ደሳለኝ ጋር በጋራ ሆነው ችግኝ ሲተክሉ ተመልክተናል። አብቹ የሰለጠነ መሪ ነው፣ ዘመናዊ መሪ ነው፣ እንደ ሰው ሆኖ የሚኖር ነው። የሆነ አጅቡኝ፣ ክበቡኝ፣ ልኮፈስ፣ ልቆለል ምናምን የሚል አይደለም። በሐሳብ ይሟገታል። ከሐሳብ ውጪ ከማንኛውም ዜጋ ጋር ከማንኛውም ኢትዮጵያዊ ጋር በወንድማማችነት ሆኖ አብሮ መስራትን የሚመርጥ የግል ጥላቻና የግል ቂም በቀል የሌለበት ሰው መሆኑን በተደጋጋሚ ተመልክተናል። እንኳን አይደለም ዶክተር ደሳለኝን እነ ዶክተር ደብረጽዮንን በይቅርታ ያለፈ የህወሓትን አመራሮች በምህረትና በይቅርታ ነገሮችን ለመተው የሞከረ መሪ ነበር። እነሱ ምንም እንኳን አሻፈረን ብለው ወደ ጦርነት ቢገቡም ማለት ነው። ነገር ግን አሁን የምንመለከተው ነገር ዶክተር ደሳለኝ ጫኔ እንግዲህ የፓርላማ ቆይታዬ የመጨረሻ ነው፣ ትላንትናም ያቀረበውን ጥያቄ የመጨረሻ ጥያቄ ነው ሲል ነበርና እዛም ላይ ጠቅላይ ሚኒስትሩ ሲናገሩ ለመጨረሻ ባይሆን ከምክር ቤት ውጭም በጋራ ሆነን አገርን ለማልማት ለሀገራችን መስራት የምንችልበትን እድል ብንፈጥር ጥሩ ነው ብሎ ሲናገሩ ሰምተናልና አሁንም ከአብቹ እኔ የምረዳው ነገር በእርግጠኝነት ዶክተር ደሳለኝ ጫኔ ነገ ከነገ ወዲያ በሆነ የመንግስት ኃላፊነት ቦታ ላይ እንደምንመለከታቸው በእርግጠኝነት መገመት እችላለሁ። ትናንትናም ፓርላማው ላይ ጠቅላይ ሚኒስትሩ ሲናገር መንግስታችን እንደናንተ አይነት ኢትዮጵያውያንን በካቢኔ ውስጥ አካቶ መስራት ይፈልጋል ብሏል። ስለዚህ ይሄ ማለት ምናልባት ዶክተር ደሳለኝ ከፓርላማ ቢወጡ ከመንግስት ጋር አብረው ሆነው እንደማንኛውም የተቃዋሚ ፓርቲ አመራር ወይም አባል ሆነው ነገር ግን ለሀገር በሚበጅ መልኩ ከመንግስት ጋር አብረው የሚሰሩበትን እድል እንመለከታለን ብዬ ተስፋ አድርጋለሁ። እንደዚህ አይነት የሰለጠነ መሪ ከቂም በቀልና ከቁርሾ ከግል ጥላቻ የራቀ የሚከራከረውም የሚሟገተውም ግፋም ሲል ጦርነት የሚገጥመው ለሀገር እንጂ በግል ቂም ተነሳስቶ እከሌን ልጉዳ ብሎ የሚሄድ መሪ እንዳልሆነ ከዚህ እንቅስቃሴው ከዚህ ሁኔታው መረዳት እንችላለን። ለማንኛውም በትላንትናው ዕለት ከተነሱላቸው ጥያቄዎች ውስጥ ወደ ሰጧቸው ማብራሪያዎች ስንሻገር ጠቅላይ ሚኒስትር ዶክተር አብይ አህመድ ከህዝብ ጋር ውይይት ያደረኩባቸው መድረኮች 225 የፐብሊክ ውይይቶችን አድርጌያለሁ ብለዋል። ከተለያዩ የህዝብ ተወካዮች ጋር ማለት የሃይማኖት መሪዎች፣ የሀገር ሽማግሌዎች፣ መምህራን፣ የሕክምና ባለሙያዎች ምናምን እየተባለ ከእንደዚህ አይነት አደረጃጀቶችና የተለያዩ ከህዝብ ተወክለው ከመጡ አካላት ጋር ወደ 225 የሚጠጉ ውይይቶችን አድርጌያለሁ። ብልጽግና እንደ ፓርቲ ከ4000 በላይ መድረኮችን አዘጋጅቶ ነበረ ይላሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። 4000 በላይ መድረኮች ማለት ብልጽግና ፓርቲ ያሉት ተወካዮች በተለያዩ የሀገሪቱ አካባቢዎች የተንቀሳቀሱ ምናልባትም በተወዳደሩባቸው በተወከሉባቸው አካባቢዎች እየተንቀሳቀሱ ሊሆን ይችላል። ለምሳሌ እነ ሙስጠፌ ወደ ወሎ፣ ጎጃም ምናምን እየሄዱ እነ አቶ ሽመልስ አብዲሳም እንደዚህ የተንቀሳቀሱ ሲያነጋግሩ ተመልክተናልና እንደ ፓርቲ እነዛ ስብሰባዎች ከ4000 በላይ የሚሆኑ መድረኮች ናቸው ይላሉ። በእነዚህ ውይይቶች ውስጥ ምን ተገኘ ለሚለው ጥያቄ
የብሔርና የሃይማኖት ግጭት ቀንሷል ይላሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። ይህንን ስናደርግ ግን በጣም በርካታ ውይይቶች ስናካሄድ ቆይተናል። አንድ ጠያቂ እንዳነሱት እርሶን ለማግኘት ሰዎች ይፈልጋሉ ላሉት ባለፉት ዓመታት 225 መድረኮች ከህዝብ ጋር አካሂጃለሁ። ከህዝብ ጋር ብቻ ከሃይማኖት አባቶች፣ ከመንግስት ሰራተኞች፣ ከሐኪሞች፣ ከመምህራን፣ ከሀገር ሽማግሌዎች፣ ተወካዮች እየተባለ ከ225 በላይ ውይይት ተሳትፌያለሁ። ፓርቲያችን በየደረጃው ከ4000 በላይ መድረኮች ፈጥሯል። 4000 በወረዳ፣ በዞን፣ በከተሞች በተለያየ ደረጃ የኢንክሉሲቭ ናሽናል ዲያሎግ የሚመሩ አካላት በሪፖርታቸው እንዳቀረቡት በመቶ ሺህ የሚቆጠሩ ሰዎች በድፍን ኢትዮጵያ፣ በመካከለኛው ምስራቅ፣ በአፍሪካ፣ በአውሮፓ፣ በአሜሪካ ያሉ ኢትዮጵያውያን ጨምሮ በኢትዮጵያ ታሪክ ታይቶ የማያቅ የግራስ ሩት የኤሊት ባርጌን የኤሊት ዲስከሽን ሳይሆን በግራስ ሩት ያሉ ዜጎች ስለ ጉዳያቸው በነጻነት የሚወያዩበትና አጀንዳ የሚሰጡበትን መድረክ ፈጥረዋል። ይህንን ሂደት ባናራክሰው ጥሩ ይሆናል። ብዙ ጉዳዮች የመጡበትና ለኢትዮጵያም የሚጠቅም ስለሆነ በእነዚህ ውይይቶች ምን አገኘን ያላችሁ እንደሆነ የማህበረሰብ ግጭት ቀንሷል ወይም እምብዛም አይሰማም። አማራና ኦሮሞ፣ ሶማሌና ኦሮሞ፣ ጌዲዮና ሲዳማ ወይም ወላይታና ሲዳማ የሚባል ህዝብና ህዝብን የመሰለ የሚያገናኝ ግጭት ኢትዮጵያ ውስጥ ቀንሷል። ሃይማኖትና ሃይማኖትን የሚያጋጭ ግጭትም ኢትዮጵያ ውስጥ ቀንሷል። ኢትዮጵያ ውስጥ ያለው ምንድነው ያላችሁ እንደሆነ አሁን ብሔርን ከብሔር ሃይማኖትን ከሃይማኖት የሚያጋጩ ኃይሎች እነዛ ብሔሮች አልጋጭ ሲሏቸው እነሱ እየመጡ እየገጯቸው ነው። አሁን ያለው አጋጭ የነበረው ገጭ መሆኑ ነው እንጂ እርስ በርስ ያለ ጉዳይ እምብዛም አይታይም ወይም በእጅጉ ቀንሷል። ይሄ ትልቅ እርምጃ ነው። ይበልጥ ስንወያይ፣ ህግ ስናበጅ፣ ጥያቄዎች በአግባብ አድምጠን ስንመልስ በዜጎች መካከል በህዝቦች መካከል የሚፈጠሩ ጉዳዮች ይበልጡኑ እየቀነሱ እየሰከኑ የመሄድ እድል እንዳላቸው ያመላክታል። ያም ሆኖ ግን ያልተፈቱ ኢንሲደንቶች እዚህም እዚያም አሉ። እንደተባለው አንዳንድ ኃይሎች በተለያየ ክልል መሽገው ሸፍተው አልፎ አልፎ ግጭት ይፈጥራሉ። ያ ለምንድን ነው የሆነው የሚል ጥያቄ ግን ካላችሁ ኢትዮጵያ ተረጋግታ ጸንታ እንዳትኖር የሚሹ ኃይሎች ገንዘባቸውን ጊዜያቸውን አጥፍተው ባንዳ ያሳድዳሉ። እኛ ደግሞ ክፉ አመል አለብን። በጣሊያን ጊዜ እንደምታስታውሱት አልፎ አልፎ ባንዳዎች በውስጣችን አሉ። እነዚህ ባንዳ ፈላጊና ባንዳዎች ሲገናኙ በየቦታው ጥርት ባለ ዓላማ ፍላጎት የተሰናሰለ ጉዳይ ሳይሆን ግጭት ይፈጥራሉ። አልፎ አልፎ የተቃዋሚ ፓርቲ ወይም ግለሰቦች ሲወያዩ ከሰማችሁ የኔና ያንተ ጉዳይ አሁን ይቆይ በኋላ እንደርስበታለን፣ አሁን ዋናው ጉዳይ ይሄንን መንግስት መጣል ነው፣ ይሄንን መንግስት ከጣልን በኋላ እንዴት ያለ መንግስት እንዴት ያለ ስርዓት የሚለው እንወያያለን ይላሉ። ስልጣን ይዘው ሊወያዩብን ማለት ነው። ዲፈረንሱ ምንድነው? ከኛ ጋር እኛ ዝግጅታችንን ጨርሰን ምን አይነት መንግስት ምን አይነት ፓርቲ ምን አይነት እሳቤ ለኢትዮጵያ እንደሚበጅ ተዘጋጅተን ስንመጣ እኛን የሚቃረኑ ደግሞ ከመጡ በኋላ ሊዘጋጁብን ይፈልጋሉ። ይሄ ለየቅል ነው ጉዞ። ለዚህ ነው ባጠረ ጊዜ ውስጥ በጣም ከፍተኛ ውጤቶች ኢትዮጵያ ውስጥ ማየት የቻልነው። ለዚህ መፍትሄው አንድ ህዝባችንን በቀጣይነት ማወያየት፣ የጸጥታ ተቋማት ማጠናከር፣ ከፍተኛ ለውጥ ነው ያለው። እንግዲህ ይሄንን ነዋሪው ማህበረሰብ ኢትዮጵያዊ ማህበረሰብ ራሱ አይቶ ይፈርዳል ብዬ አስባለሁ። ይሄንን ለማስረዳት የተለያዩ ዶክመንቶችን ማምጣት እንችላለን። በሃይማኖት በብሔር አሁን ግጭት ለማስነሳት ከሌ ከከሌ ጋር ተጋጨ ከሌ ከከሌ ጋር ተጣላ የሚለውን ፖለቲካ ለመስራት የሚሞክሩ በጣም ብዙ ሰዎች እንዳሉ እናውቃለን። ነገር ግን ህዝብ እንደ ህዝብ ብሔር እንደ ብሔር የተጣላበት ቦታ እንደሌለ በተለይ ከቅርብ ጊዜ ወዲህ አሁን ለውጡ እንደመጣ ሰሞን እንሰማ ነበር። ወላይታ ከሲዳማ፣ ሶማሌ ከኦሮሚያ፣ አማራ ከኦሮሞ ጋር እንደዚህ አይነት ግጭቶች እንሰማ ነበር። አሁን ከቅርብ ጊዜ ወዲህ ግን እንደዚህ አይነት ግጭቶች ቀርተዋል ወይም ደግሞ በተወሰነ ደረጃ በጣም በብዙ ርቀት በተደረገ
ህዝባዊ ውይይቶችና የመንግስትም እርምጃ እንዲሁም የማህበረሰቡም መሰላቸትና በቃኝ ማለት ተደምሮበት የሸፍጥ ፖለቲካ አራማጆች የከሰሩበትና እንደዚህ አይነት ግጭቶች የማንሰማበት ሁኔታ መፈጠሩን ተመልክተናል። ነገር ግን አልፎ አልፎ የሚታዩ ግጭቶች አሉ በየቦታው። አልፎ አልፎ ማለት ለምሳሌ ንጹሃን ግድያ፣ የሆነ የሃይማኖት ጸብ ለማስመሰል፣ የብሔር ግጭት ለማስመሰል የሚሞክሩ ሰዎች አሉ። የሆነ ቦታ ላይ የሆነ እሳት ለኩሰው ምናምን። እነዚያ ግጭቶች ማህበረሰቡ ተጋጭቶ ብሔር ከብሔር ጋር ተጋጭቶ ወይም ሃይማኖት ከሃይማኖት ጋር ተጋጭቶ ሳይሆን አልጋጭ ሲሏቸው ብሔሮቹ ከብሔር እርስ በርሳቸው አልጋጭ ሲሉ ሃይማኖት የተለያዩ ሃይማኖት ተከታዮች በሃይማኖት አልጋጭ ሲሏቸው የሚያጋጯቸው ሰዎች ራሳቸው ይሄዱ እየገጯቸው ነው ይላል ዶክተር አብይ አህመድ። የእውነትም ደግሞ በአርሲ እየሆነ የነበረውን ነገር ስንመለከት በአርሲ በጣም ብዙ ሙስሊሞች በጣም ብዙ ክርስቲያኖች የሚኖሩባቸው አካባቢዎች እንዳሉ እናውቃለን። ጠቅላይ ሚኒስትሩም የገለጿቸው አሉ፣ እንመለከታቸዋለን እነሱ። ነገር ግን በማህበረሰብ ዘንድ በብሔሮች ዘንድ ግጭት አልነሳ ሲል በሃይማኖት ተከታዮች ላይ እርስ በርሳቸው ማጋጨት አልችል ሲሉ ታጣቂዎቹ ራሳቸው እየሄዱ ንጹሃንን እየገደሉ ሙስሊሞች ተገደሉ፣ ክርስቲያኖች ተገደሉ የሚል ፖለቲካ የሚያስነግሩበት እንደሆነ ተመልክተናል። እና ይሄንን የሚያደርጉ ሰዎች ደግሞ ተራ የፖለቲካ ትርፍ ማራመድ የሚፈልጉ በህዝብ ግጭት ከዛ የሆነ አመጽ ተነስቶ ህዝባዊ እምቢተኝነት እንደሚሉት እነሱ ማለት ነው በህዝባዊ እምቢተኝነት መጥተው ስልጣን እንቆናጠጣለን ብለው የሚፈልጉ ነገር ግን ስልጣኑን ቢያገኙት ራሱ የተዘጋጀ ፖሊሲ የተዘጋጀ ሮድማፕ ከዚያ በኋላ መንግስት ከወደቀ በኋላና እነሱ በሽግግር መንግስት መጥተው ስልጣን ከያዙ በኋላ ይቺን ሀገር ወዴት ነው የምትወስዷት? ማን ነው የሚመራት? የትኛው ፓርቲ የየትኛው የሽግግር መንግስት ተወካይ ነው ይቺን ሀገር የሚያሻግራት? በምን አይነት መንገድ ነው የምትወስዷት ሲባሉ አይ እሱን መንግስት ከወደቀ በኋላ እንነጋገራለን ይላል። ይህንን እኛ ራሳችን ብዙ ጊዜ በሰራናቸው ቪዲዮዎች ከአብይ በኋላ እያሉ የሚሰበሰቡ በተለይ የደናቆርት ስብስብ አለ ውጭ ሀገር ያለ። እኔ ረጅም ዓመት ውጭ ሀገር መኖር ወዳጆቼን እንዳላስቀይም እንጂ በዛ ደረጃ ምናልባት የሀገራቸውን ህዝብ ስነልቦና የረሱ እና ዛሬ እነሱ ድንገት መጥተው ስልጣን የሚይዙበት ሀገር ያለ የሚመስላቸው ከዛ ሲቀጥል ደግሞ ይቺ ሀገር ብትፈርስም ባትፈርስም ይሄ መንግስት ይውደቅ እንጂ ከዛ በኋላ ከአብይ በኋላ እንነጋገራለን የሚሉ የከሰሩ ፖለቲከኞች አሉ። እና እነዛ ሰዎች ናቸው ብዙ ጊዜ ልደቱ አያሌውና ጀዋር መሐመድ እርስ በርሳቸው የተቃረነ ሐሳብ እንዳላቸው ይታወቃል። እነዚህ ሰዎች ግን በጋራ ሆነው ኢንተርቪው ሲያደርጉ ወይም ሲወያዩ ጀዋር ወንድሜ ነው፣ ልደቱ ወንድሜ ነው እየተባባሉ እርስ በርሳችን መሃል ላይ ያለው ልዩነት ግን ይሄን መንግስት ከጣልን በኋላ እንደርስበታለን። አሁን ዋናው ዓላማችን የአብይን መንግስት መጣል ነው። የቀደመው ግንባር ቀደም የኢትዮጵያ የህልውና አደጋ አብይ የሚባል ሰው ስለሆነ እሱን ካስወገድን በኋላ እኔና የጀዋር ልዩነት ቁጭ ብለን እንነጋገራለን ይላል። ጠቅላይ ሚኒስትር አብይ ከወደቀ በኋላ ወይም አሁን ያለው መንግስት ከወደቀ በኋላ አሁን ባለችው ኢትዮጵያ ታጣቂዎች በዛም በግራም በቀኝም እየወጠሩ እያስቸግሯት ባሉበት ሁኔታ አሁን ያለው ፌዴራል መንግስት አቅም ባይኖረው ጉልበት ባይኖረው ኖሮ ሀገር ምን ልትሆን እንደምትችል መገመት በጣም ቀላል። ነገር ግን በዚህ አይነት ሁኔታ ሴንትራል ገቨርንመንቱ አቅም ባይኖረው ወይም ደግሞ ቢፈርስ የታጠቁ ኃይሎች መሳሪያ አንግተው እየታገሉ ባለበት ህወሓት እየፎከረ ባለበት ከግብጽና ከሱዳን ከሻዕቢያ ጋር ጽምዶ የሚል አደረጃጀት ፈጥሮ እየተንቀሳቀሰ ባለበት ይሄ ሁሉ ታጣቂ ነፃ አውጪ ነኝ እያለ በሚፎክርበት ሀገር ላይ ሴንትራል ገቨርንመንቱ ፈረሰ ማለት ከዚያ በኋላ የሽግግር መንግስት አይደለም አንተ የምትሻገርበት ድልድይ እንኳን አይኖርህም። በስርዓት ቆመህ የምታስብበት በስርዓት ቆመህ የምትነጋገርበት እንደው ከሚመስሉ ሰዎች ጋር እንኳን የምትመክርበት እድል አይኖርም። ከዛ በኋላ እንኳን የሽግግር መንግስት መስርቶ ኢትዮጵያን መምራት አይደለም የሆኑ መንደሮች ላይ የጎበዝ አለቃ ሆኖ እንኳን ምንድነው እንደ ጭቃሹምም ምንም ሆኖ የሆነች መንደር ቀበሌ ውስጥ እንኳን ማስተዳደር መምራት የማይቻልበት ሁኔታ ነው የሚፈጠረው። ነገር ግን ያን ቢፈጠር እነሱ ጉዳያቸው አይደለምና ኢትዮጵያ ብትፈርስም ፈርሳ ከዚያ በኋላ መንግስት እንሆናለን ብለው በሚያምኑ የከሰሩ ፖለቲከኞች አልጋጭ ሲል ብሔር ከብሔር አልጋጭ ሲል ሃይማኖት ከሃይማኖት ተከታዩ ጋር አልጋጭ ሲል እርስ በርሳቸው እየመጡ እየገጯቸው ነው እንጂ እነሱ ተጋጭተው አይደለም። ወይም የኛ ህዝብ እርስ በርሱ ከአንዱ ህዝብ ጋር አንዱ ህዝብ ከአንዱ ጋር አንዱ ብሔር ከአንዱ ብሔር ጋር አንዱ ሃይማኖት ከአንዱ ሃይማኖት ጋር ተጋጭቶ ሳይሆን
ሊያጋጯቸው የሚፈልጉ ሰዎች እየመጡ እየገጯቸው ነው ችግር የተፈጠረው ይላል። ይሄንን ነዋሪው ማህበረሰብ ራሱ ስለሚያውቀው ማስተባበያም ወይም ማመሳከሪያ ማስረጃም ማቅረብ አያስፈልግም። ካስፈለገ ግን ከዚህ በፊት እኛ ራሱ የሰራናቸው ቪዲዮዎች ላይ የሽግግር መንግስት እያሉ የሚያወሩ ሰዎች ከአብይ በኋላ እያሉ ስለሚፎክሩት ፉከራ የሰራነውን ቪዲዮ ወደኋላ ባክሎግ ላይ ሄዳችሁ መመልከት ትችላላችሁ። በሁለተኛ ደረጃ ጠቅላይ ሚኒስትር አብይ የሚያነሳው ሃይማኖትን በሚመለከት ይላል። ሃይማኖት ከዚሁ ከእምነት ጉዳይ ጋር ተያይዞ ነው አሁንም የሚያነሳው። ሙስሊም በሚበዛባቸው አካባቢዎች በተለይ ኦሮሚያ ክልል አካባቢ ሙስሊም ይኖርባቸዋል፣ በጣም ብዙ ሙስሊሞች አሉባቸው በሚባሉ አካባቢዎች ውስጥ 1263 ቤተክርስቲያኖች አሉ ይላል። ሙስሊሞች በሚኖሩባቸው አካባቢዎች 1263 ቤተክርስቲያኖች አሉ። ግን ግጭት የሰማነው ረብሻ የሰማነው ብጥብጥ የሰማነው ስንቶቹ ላይ ነው? አፋፋ ነው የሚል የለም። የኢኮኖሚ በላይነት ሊቆጣጠር ነው የሚል የለም። ይህን ፍላጎት ደብቆ በሃይማኖትና በብሔር ጥላ ስር ግጭት ይፈጠራል። ሃይማኖት ለግጭት የሚጠቀሙ ኃይሎች አሉ። ሃይማኖቶቹ ግን እስላምም ክርስቲያኖቹም አጠቃላይ ክርስቲያኖች ሁሉም የሰላም እምነቶች እንጂ የግጭት እምነቶች አይደሉም። ለዚህ ማረጋገጫው ኢትዮጵያ ናት። ለረጅም ዓመታት ሙስሊሞች በብዛት የሚኖሩባቸው አካባቢዎች ጥቂት ክርስቲያኖች ካሉ ሙስሊሞች አዋጥተው አግዘው ቤተክርስቲያን ይሰራሉ። በእኛ ሀገር የምናውቀው እሱም ነው። ብዙ ክርስቲያን ያለበት ጥቂት እስላሞች ያሉበት ክርስቲያኖች አግዘው ደግፈው መስጂድ ይሰራሉ። አብዛኛው ታሪካችን ይሄ ነው። በቅርቡ ጥናት አጥንተን ነበር። ከግማሽ በላይ ከ50% በላይ የሙስሊም ፖፑሌሽን ያለባቸው ወረዳዎች ማጆሪቲው ሙስሊም የሆነበት ወረዳዎች 1263 ቸርቾች አሉ። 1263 ቤተክርስቲያኖች አሉ። አብዛኛው እስላም የሆነበት አካባቢ ከአንድ ሺህ ውስጥ ስንት ቦታ ነው ግጭት የምንሰማው ነው? የሃይማኖት ግጭት ካለ አብዛኛው ሙስሊም ያለበት አካባቢ ሁሉም ቦታ ግጭት ይጠበቅ ነበር። ግን የእስልምና ባህሪ ግጭት አይደለም፣ የክርስትና ባህሪ ግጭት አይደለም። ክርስቲያኖች በዙባቸው አካባቢዎችም እንደዚሁ መስጂዶች አሉ። የምንሰማው ችግር ግን ጥቂት ቦታ ነው። በዚህ ሁሉ ስፋት ችግር አንሰማም። አስተውላችሁ ከሆነ ነውጠኞች ክብሪት፣ ጭድ ይዘው ይለኩሳሉ። ጀሌዎቻቸው እዚሁ አዲስ አበባ ተቀምጠው ቤንዚን እያርከፈከፉ እሳቱን ያራግቡታል። ለኳሽና አራጋቢ ማዶ ለማዶ ተቀምጠው ችግሩን የእምነት የብሔር መልክ ለመስጠት ሙከራ ያደርጋሉ። 1263 ቤተክርስቲያኖች ባሉበት አካባቢ ሙስሊሞች አሉ። ሙስሊሙና ክርስቲያኑ በጋራ ተስማምቶ ተዋዶ ይኖራል። ነገር ግን ይሄንን ማገናዘብና ይሄንን መረዳት አቅቶን አንድ ቦታ ላይ ግጭት ተፈጠረ ተብሎ ያ ግጭት ለምን ዓላማ እንደሚፈጠር እየታወቀ ማህበረሰቡ ይሄን መረዳት አቅቶት ለሱ ሲል የሚሞተውን መከላከያ ሰራዊት ሲሰድብ ይውላል ይላል ጠቅላይ ሚኒስትር ዶክተር አብይ አህመድ። ለምሳሌ የሰሞኑ የአርሲን ግጭት እንውሰድ። የአርሲ ግጭትና የአንዳንድ ሰዎች የኮሙኒኬሽን ዘዬ አሳፋሪ ነው። አሜሪካ ሰለጠነች፣ ህዝቧ ስልጡን ነው ተብለው ከሚዘረዘሩ በርካታ ምክንያቶች ውስጥ አንድ የሚገዛኝ ነገር አለ። የአሜሪካ ወታደር የአሜሪካ መከላከያ ኃይል ሰሞኑ በነበረው ግጭት ውስጥ መካከለኛው ምስራቅ ውስጥ ይሳተፍ ነበር። በአሜሪካ ሁለት ትላልቅ ጎራዎች አሉ፣ የፖለቲካ ጎራዎች። ሁለቱም ጎራዎች ወይም ሁለቱም ጎራ የሚደግፉ ሚዲያዎች ብትሰሙ ጀግናው የሀገር መከላከያችን ለአሜሪካ ትልቅነትና ህልውና ዋጋ የሚከፍለው መከላከያችን ግን የማይረባው መንግስታችን ነው የሚሉት። መከላከያን አወድሰው መከላከያን አክብረው የመከላከያን ዋጋ መክፈል ቦታ ሰጥተው መንግስቱን ፖሊሲ አውጪውን ይወቅሳሉ። ይሄ ትልቅ ስልጣኔ ነው። እኛ ሀገር ግን እየሞተ ያኖረንን ኃይል እንደ ገዳይ እንወቅሳለን። ይሄ ያለመሰልጠናችን ማሳያ ነው። ተቋም ማፍረስ፣ ዋጋ እየከፈሉ ሀገር የሚያጸኑ ሰዎች አለማክበር ያለውን ጣጣ ካለመገንዘብ የሚመጣ ችግር ነው። አርሲ ውስጥ የነበረው ችግር
ምርጫውን ለማደናቀፍ ከፍተኛ ዝግጅት ተደርጎ ነበር። እዚህ አዲስ አበባ የሃይማኖት ተቋማት ውስጥ ሳይቀር ቦምቦችና ክላሾች ስንይዝ ነበር። በየቦታው አዲስ አበባ ቦምብ ይጣላል፣ ባህር ዳር ቦምብ ይጣላል፣ ጎንደር ቦምብ ይጣላል ተብሎ ሰፊ እንቅስቃሴ ነበር። ታስታውሱ ከሆነ ጎንደር ተማሪዎች ላይ ቴሌቪዥን እያዩ ቦምብ ፈንድቶ ሰው ገሏል። ተማሪዎች ፖለቲከኛ አይደሉም። ምናልባት የዚህ መንግስት ተቃዋሚ ሊሆኑ ይችላሉ በሐሳባቸው። ማንነታቸው ሳይለይ ዝም ብሎ ቦምብ ጥሎ ሰው መግደል ምን አይነት ፖለቲካና እውቀት እንደሆነ አይገባኝም። ልክ እንደዚሁ የምርጫ ጣቢያዎች ላይ ከፍተኛ ጥንቃቄ ስለነበረ ያቃታቸው ኃይሎች ህዝቡን ሊያጠቁ ወደ አንድ መንደር ሄዱ። አርሲ ውስጥ እዚያ መንደር ህዝብ የሚከላከል ኃይልና ህዝብ የሚያጠቃ ኃይል ተጋጠመ። በጥቅሉ አርሲ በነበረው ግጭት ህይወታቸው ያለፈ 11 ሰዎች ናቸው። ከ11ዱ ሰዎች 8ቱ ሚሊሻና ፖሊስ ህዝባቸው እንዳይገደል ተፋልመው ህይወታቸውን ገብረው የብዙ ንጹሃን ዜጎችን ህይወት የታደጉ ናቸው። እነዚህ ፖሊስና ሚሊሻዎች ክብር አይገባቸውም? እነዚህ ፖሊሶች፣ ሚሊሻዎች ቤተሰብ የላቸውም? ልጆች የላቸውም? ለኛ ሞተው ሲያበቁ እነሱ እንደማወደስና እንደማመስገን የነሱ መስዋዕትነት ማራከስ በብዙ ፖለቲከኞች ይታይ ነበር። አሳፋሪ ነው፣ አሳፋሪ ነው። በእርግጥ 3 ንጹሃን ዜጎች በዚያ ግጭት ውስጥ ሞተዋል። በነበረው ግጭት ውስጥ ለምሳሌ የሃይማኖት መልክ መስጠት ታስቦ ነበር፣ ግን እዚህ ውስጥ ሙስሊሞች ሞተዋል። ባይዘው ሙስሊሞች የሞቱት በንጹሃን ዜጎች ብቻ አይደለም። ህዝብ ለመታደግ እየተፋለሙ የሞቱ ሚሊሻና ፖሊሶች ሙስሊሞች አሉበት። ምኑን ሃይማኖት ግጭት? ሰው እንዳይመታ እየተዋደቀ ያለን ሰው በሃይማኖት ጥላ መውቀስ ተገቢ ነው? ነገሩንስ በወጉ በቅጡ ሳይገነዘቡ ማራገብስ ተገቢ ነው? ይሄ አይጠቅመንም። ከዚህ የሚገኝ ፖለቲካል ትርፍም አያዋጣም። የሞተው ወንድማማች ነው። ከዚህኛውም ከዚያኛውም እምነት ሊሆን ይችላል። ግን ውጊያው የእምነት ሳይሆን ሽፍቶች ሰው ገለው ሰው አፈናቅለው የነበረውን ሰላማዊ ድባብ ለማጠልሸት ስራ ተሰጥቷቸው እዛ ብቻ እንኳን በርካታ ቦታ ሌላውን አክሽፈነው ነው ያደረጉት ሙከራ ውጤት ነው። በዚያ ቦታ ላይ ህዝባቸውን ለመታደግ መስዋዕትነት ለከፈሉ የፖሊስና ሚሊሻ አባላት የተከበረው ምክር ቤት ክብር እንዲሰጥልኝ በትህትና እጠይቃለሁ። ጀግኖችን በዚያ መንገድ ማስታወስና ማወደስ የሁላችን ባህል ካልሆነ ሰላማዊት ኢትዮጵያን ማየት አንችልም። በዚህ ጉዳይ የተሳተፉ 22 ተጠርጣሪዎች በህግ ቁጥጥር ስር ይገኛሉ። በርካታ የአባባሱ ሰዎችም እንዲሁ ተይዘዋል። የተፈናቀሉ ከ90% በላይ ተመልሰዋል። የቀሩትን በቅርቡ ይመለሳሉ። በነበረው ግጭት ሸሽተው የወጡ ሰዎች ነበሩ። እነሱ ወደ ቦታቸው ይመለሳሉ። በዚሁ አጋጣሚ ማስጠንቀቅም አድራማትም ፈልገው አዲስ አበባ ተቀምጣችሁ ጫት እየቃማችሁ በሌላችሁበት ቦታ በሶሻል ሚዲያ የምታራግቡ ሰዎች ጥንቃቄ አድርጉ። እዚህ ሆኖ ባላጣራ ጉዳይ የሚያራግብ ሰውንና እዛ የሚጋጨውን ሰው ለይተን አናይም። የምታውቀውን ያየኸውን የመንግስትም ጥፋት ከሆነ ግለጥ፣ ችግር የለውም። የማታውቀውን ያልነበርክበትን ቦታ እስላም ነው፣ ክርስቲያን ነው፣ አማራ ነው፣ ኦሮሞ ነው እያልክ የግሩፕ ጨዋታ መጫወት ግን አስፈላጊ አይደለም። በጥቅሉ ስለሚጎዳን ጥንቃቄ ብታደርጉ ጥሩ ነው። አጋጣሚ ሆኖ ስለተመረጠን ማለት ነው። በጣም የሚያናደው ነገር ጠቅላይ ሚኒስትሩ ስላሉት ሳይሆን እኔ ከዚህ በፊት በተደጋጋሚ ብየዋለሁ። እኔ የወታደር ልጅ ነኝ እና ወታደር ላይ የሚደርስ ግፍና በደል፣ ዘለፋ በጣም ነው የሚሰማኝ። ፐርሰናሊ ነው አታክ የሚያደርገኝና መከላከያ ሰራዊት ላይ እየተኮሰ የሀገር ጠበቃ ነኝ የህዝብ ነፃ አውጪ ነኝ የሚል አካል ሀገር አፍራሽ እንጂ ሌላ ምንም ሊሆን አይችልም። መከላከያ ሰራዊት ማለት የሀገር ዳር ድንበር የመጨረሻው ምሽግ ነው። የህዝብ የሉዓላዊነት መረጋገጥ የሚታወቀው በመከላከያ ሰራዊት መስዋዕትነት ነው። አንድ ሀገር መከላከያ ሰራዊቷ ተመታ ማለት ፈረሰች ማለት ነው ያች ሀገር። አሁን የተለያዩ አካባቢዎች አርሲ እንዲሁም ሌላ ቦታዎች ላይ ንጹሃን ሲገደሉ መከላከያ ነው የገደላቸው እያለ እያንኮራፋ የሚያድር ኢትዮጵያዊ አለ። እሱ ሶፋ ላይ ተጋድሞ ወይ አልጋው ላይ ተጋድሞ ሲያንኮራፋ የሚያድረው መከላከያ ሰራዊት በረሃ ለበረሃ ጫካ ለጫካ እየሄደ
ዱር ጫካ ውስጥ እያደረ ድንጋይ ተንተርሶ እያደረ ዳር ድንበር ስለሚጠብቅና ከጠላት ጋር እየተዋጋ መስዋዕትነት ስለሚከፍል ነው ያ መከላከያ ገዳይ ነው እያለ የሚፎክረው ሰውዬ ተኝቶ የሚያድረው ሲያንኮራፋ የሚያድረው። እና መከላከያ ሰራዊት ላይ የሚደርስ ዘለፋ፣ መከላከያ ሰራዊትን የሚነካ የሚነቅፍ ማንኛውም አካል የኢትዮጵያ ጠላት ነው የምንለው በምክንያት ነው። ጠቅላይ ሚኒስትሩ እንዳለው የአሜሪካ ሕዝብ በዶናልድ ትራምፕ ላይ ብዙ ተቃውሞ ሊኖረው ይችላል። ነገር ግን መከላከያ ሰራዊት ዶናልድ ትራምፕ በህዝብ ተመርጠው ስልጣን የያዙ እስከሆኑ ድረስ ሰራዊቱን የማዘዝ መብት አላቸው። ያንን አድርግ የተባለውን ነገር ያደርጋል። ያን ስለሚያውቅ ህዝቡ የሰለጠነ ህዝብ ስለሆነ መከላከያ ሰራዊቱ የአሜሪካ መከላከያ ሰራዊት ምንም ያድርግ ምንም መከላከያ ሰራዊት ገዳይ ነው፣ አሜሪካን ሊያጠፋ የመጣ ነው ብሎ የሚናገር አንድ አሜሪካዊ አይገኝም። እኛ ያለ መሰልጠናችንና የኋላ ቀርነታችን ምልክት ነው ይላል ዶክተር አብይ። እውነት ነው። መስዋዕት ሆኖ ሞቶ የሚያኖረውን መከላከያ ሰራዊት በቤቱ ተቀምጦ ሶፋ ላይ ተዘፍዝፎ መከላከያ ሰራዊት ገዳይ ነው እያለ የሚያወራ ሰው ማን ስለሞተልህ ነው አንተ ቤት ቁጭ ብለህ እንደዚህ የምትፎክረው ተብሎ ቢጠየቅ ምንድን ነው የሚመልሰው? ለመከላከያ ሰራዊት የሚሰጥ ክብር ያንሳል፣ በጣም ያንሳል። በሚገባው ልክ አይደለም። ከሚገባው ሩብ ያክል ክብር አልሰጠነውም ለመከላከያ ሰራዊት። መከላከያ ሰራዊት ባይኖር የተሰዉ ሰማዕታት የኢትዮጵያ ልጆች ባይኖሩ ሀገር ዛሬ የደረሰችበት ደረጃ ትደርስ ነበር ወይ? በተለያዩ አካባቢዎች ይለኮሱ የነበሩ እሳቶችን ያጠፋው ማን ነው? የንጹሃን ግድያን ያስቆመው ማን ነው? ህወሓትን ወደ መጨረሻው መቀመቅ እንዲወርድ ያደረገው ማን ነው? ህወሓት እንደፎከረው አዲስ አበባ መጥቶ ቢሆን ያኔ ሰሜን ዕዝን እንዳጠቃው ያኔ ተሳክቶለት አዲስ አበባ ገብቶ ቢሆን ምንድን ነበር የሚፈጠረው? ሀገር እንደ ሀገር ትቀጥል ነበር? ህወሓት እየገዛ ይቀጥላል ልትሉ ትችላላችሁ። ይሄ ትላንት የኢትዮጵያን ፖለቲካ መከተል የጀመረ ሰው ነው እንደዚህ የሚያወራው እንጂ ህወሓት ተሳክቶለት መጣ ማለት ሀገር ፈረሰች ማለት። ምክንያቱም ከዚህ በኋላ ህወሓት ስልጣን ይዞ ኦሮሞን፣ አማራን፣ አፋርን፣ ሶማሌን ሙስጠፌ ምን እንዳለ አልሰማችሁትም? ያኔ ሶማሌ ማነው ህወሓት ደብረሲና ድረስ ሲመጣ አዲስ አበባ ከገባ ወይም ስልጣን ከያዘ ህወሓት የሶማሌ ህዝብ በህወሓት አይገዛም ብዬ ወስኜ ነበር አለ። ስለዚህ ያ ስለሆነ መግዛት እንደማይችል ስለሚያውቀው ኦሮሞንም አማራንም ማስተዳደር እንደማይችል ስለሚያውቀው ብትንትኗን አውጥቷት አፍርሷት ነው የሚሄደው። ያ እንዳይሆን መስዋዕትነት ከፍሎ ደማቸውን አፍስሰው አጥንታቸውን ከስክሰው ሀገር ያቆዩ ለህዝብና ለሀገር ሉዓላዊነት የተሰዉ ጀግኖች የኢትዮጵያ መከላከያ ሰራዊት አባላት ናቸው። እያንዳንዳችን በየቤታችን ቁጭ ብለን የምናወራው እነሱ በዱር በገደል እየተጋደሉ መስዋዕትነት ስለሚከፍሉልን ነው። ለነሱ ክብርና ምስጋና ያልሰጠ ማህበረሰብ ውለታ ቢስ ነው የሚሆነው። ከዚሁ ጋር እያይዘው የአርሲውን ጉዳይ ያነሳሉ ጠቅላይ ሚኒስትር ዶክተር አብይ። አርሲው ላይ የአርሲ ግድያ የተፈጸመው ምርጫውን ለማደናቀፍ በመላው ኢትዮጵያ የተለያዩ እንቅስቃሴዎች ነበሩ። በተለያዩ ቦታዎች ላይ በተለያዩ ከተሞች ላይ ፈንጅ እንለቅም ነበረ። ጎንደር ላይ የፈነዳውን ቦምብ እናስታውሳለን። ልጆች ተማሪዎች ኳስ እያዩ ማታ ላይ ምንድነው የቻምፒየንስ ሊግ ውድድር ነበረ። ያንን ጨዋታ እያዩ ባለበት ሰዓት ላይ ፈንጅ ፈንድቶ ጎንደር ውስጥ ጎንደር ዩኒቨርሲቲ ተማሪዎች ሞተዋል። እንደዛ አይነት ጥፋት ለመፈጸም ይንቀሳቀሱ የነበሩ የጥፋት ዓላማ ያነገቡ ሰዎች አሉ፣ ከመሃል አዲስ አበባ እስከ ገጠሪቱ ኢትዮጵያ ድረስ። እንዲያውም ጠቅላይ ሚኒስትሩ ሲናገሩ ትላንት በጣም ግራ የገባኝ የሃይማኖት ተቋማቶች ውስጥ ሁሉ ቦምብና ክላሽ ይዘናል አለ። ምን ማለት ነው? እንደሰማችሁት ነው። የሃይማኖት ተቋማት የእምነት ተቋማቶች ውስጥ ቦምብና ክላሽ ይዘናል። እኔ ትላንት ሲናገር መስሎኝ የነበረው የሃይማኖት ተቋማት ላይ ጥቃት ሊያደርሱ የሞከሩ ሰዎች ይዘናል ከነፈንጃቸው ያለ መስሎኝ ነበር። ደግሜ ሲሰማው ነው ዛሬ በሃይማኖት ተቋማቶች ውስጥ ፈንጅና ክላሽ ይዘናል። እንዴት ነው ይሄ ነገር? የአሸባሪዎች ምሽግ የሆኑ የእምነት ተቋማት የትኛው የእምነት ተቋም? የፕሮቴስታንት፣ የሙስሊም፣ የኦርቶዶክስ የትኛው ነው? ይሄ ተጣርቶ በግልጽ ለማህበረሰቡ መነገር የለበትም? እንደዚህ አይነት ነገሮች ካሉ በእርግጥም ደግሞ እንደዚህ አይነት የሽብር እንቅስቃሴ የሚያራምዱ ሰዎች የእምነት ተቋማትን መደበቂያ እንደሚያደርጓቸው ይታወቃልና እንደዚህ አይነት ነገር የሚሰራባቸው አካባቢዎች ወይም ደግሞ በእንደዚህ አይነት ሁኔታ ያሉ ሰዎች በሽብር እንቅስቃሴ ውስጥ ያሉ ሰዎች የሚገቡባቸውና አባል የሆኑባቸው ወይም ደግሞ መደበቂያ ያደረጓቸው የእምነት ተቋማት ካሉ
በግልጽ ለማህበረሰቡ ሊነገር ይገባል ብዬ አስባለሁ። ከዛ ሲቀጥል ግን በአርሲው ጥቃት የሞቱት ሰዎች 11 ናቸው። ከ11ዱ ሰዎች ውስጥ 8ቱ ሚሊሻዎችና የአካባቢው የክልሉ ፖሊስ ናቸው። የጸጥታ ኃይሎች ናቸው የሞቱት። ከ8ቱ ውስጥ ከሚሊሻዎቹና ከፖሊሶቹ ውስጥ ሙስሊሞችም አሉበት። በእርግጥ 3 ንጹሃን ተገድለዋል። ነገር ግን ያ ታጣቂ ቡድን የመጣው የአካባቢውን ሰው በሙሉ ሊፈጅ ነበር። እነዚህ 8 የጸጥታ ኃይሎች ተሰውተው ከዚያ በኋላ የአካባቢው ፖሊስና ሚሊሻዎች ተዋግተው ነው እነዚያን አካላት ከአካባቢው እንዲርቁ ያደረጓቸው። የጠበቁትን ያህል የፈለጉትን ያህል መስዋዕትነት በንጹሃን ላይ ሳያደርሱ እልቂት ሳይፈጽሙ ነው የተባረሩት። እነዚህ የጸጥታ አካላት ማህበረሰቡን ለመጠበቅ ስለተሰውላቸው ማለት ነው። ነገር ግን ምን ሲባል ነበር? የክልሉ ፖሊስ የት ሄዶ ነው? እኛም ብለን ነበር አይደል? አማራ ማነው ክርስቲያን ተገደለ፣ አማራ ተገደለ፣ ንጹሃን ተገደሉ ሲባል ነበር። የሞቱት 3 ንጹሃን አንድም ንጹሃን መሞት የለበትም፣ ግልጽ ነው። ነገር ግን እነዚህ ታጣቂዎች የሄዱት የአካባቢውን ሰው በሙሉ ሊፈጁ ነበር። ምርጫውን ማደናቀፍ ስላልቻሉ በምርጫ ጣቢያዎች ላይ እንደዚህ አይነት ትንኮሳና ቦምብ መጣልም ተኩስ መክፈትም ስላልቻሉ የሆነ ቦታ ላይ ተሰብስበው ንጹሃንን ለማጥቃት ሄዱ። በሄዱበት የታጠቁ የጸጥታ አካላት ስለነበሩ እነሱ ተዋግተው እነሱ ተሰውተው የአካባቢውን ማህበረሰብ ጠበቁ፣ አዳኑ። በእርግጥ የተፈናቀሉ አሉ፣ እነሱን እንመልሳለን። የወደሙ ንብረቶች፣ ቤተክርስቲያኖች፣ የእምነት ተቋማቶች አሉ፣ እነሱንም እናድሳለን። ነገር ግን በእምነት ሆን ተብሎ የጸጥታ ኃይሉ ዝም ብሎ የአካባቢው ሰው እንዲጠቃ ተደርጎ የተደረገ ሴራ ያለ ይመስል በዛ ደረጃ ሲራገብ የነበረው ፖለቲካ መስዋዕት የሆኑትን ነዋሪዎቹን ሰላማዊውን ንጹሃኑን ዜጋ ለመታደግ ብለው ህይወታቸውን የሰዉትን የጸጥታ አካላት ውለታ አለመክፈል ወይም ደግሞ ውለታ ቢስ መሆን ነው። ቢያንስ እውቅና መስጠት፣ ቢያንስ ለኛ ሲሉ ነው የሞቱት ብሎ ማመስገን፣ ቢያንስ የሰማዕትነት ክብር እንዲገባቸው ማድረግ ከኛ ይጠበቅ ነበር እና በዚህ ደረጃ አርሲ ላይ እየተፈጸመ ያለው ጥቃት በከሸፈ ፖለቲካ፣ በሴራ ፖለቲካ ንጹሃንን ገድለን ህዝቡን በመንግስት ላይ አነሳስተን ህዝባዊ ቢተኝነት አቀጣጥለን ከዛ የሽግግር መንግስትን መሰረታለን ብለው የሚያስቡት እነ ልደቱ አያሌውና እነ ጀዋር መሐመድ የሚመሩት የከሸፈ የስልሳዎቹ ዘመን ፖለቲከኞች የከሸፉትን ማለት ነው። የስልሳዎቹ ዘመን ስል ሁሉንም ማለት አይደለም። ነገር ግን ስልጣን ሲቋምጡ ኖሮ እስከዛሬ ስልጣን ሳያገኙ የኖሩት እንደነ አንዳርጋቸው ጽጌና እንደነ ነአምን ዘለቀ አይነት እንደነ ዳዊት ሻለቃ ዳዊት አይነት የከሰሩ ፖለቲከኞች የሚያራምዱት የጥፋት እንቅስቃሴ ነው እና ይሄንን ቆም ብሎ ማሰብ ያስፈልጋል። ጠቅላይ ሚኒስትሩ ሲናገሩ ሰምታችሁ ከሆነ ይሄንን በየቦታው ተቀምጣችሁ ጫት እየቃማችሁ በሌላችሁበት ቦታ ላይ ስለተፈጠረው ነገር እከሌ ተገደለ እከሌ ሞተ እያላችሁ የምታራግቡ ሰዎች ተጠንቀቁ ብለው ተጠንቀቁ። በተለይ አርቲስት ነን የሚሉ ሰዎች የሆነ የቤተክርስቲያን ተቆርቋሪነታቸው ትዝ የሚላቸው ሰው ሲሞት ነው፣ ሰው ሲገደል። ከዛ ውጪ የምታገኟቸው ሺሻ ቤትና ጭፈራ ቤት እና ሰው ሲገደል ነጠላዋን አጣጥላ አዳሜ ወንዱም ከሆነ ቦታ ይመጣና እንትኑን ብርጭቆውን አስቀምጦ ይመጣና የቤተክርስቲያን ተቆርቋሪ ሆኖ ምንም በማያውቀው ምን እንደተፈጠረ ባልሰማው ጉዳይ ላይ ሲያሸበሽብ ያመሻል። ይሄ ትክክል አይደለም፣ ተጠንቀቁ ብሏል። ምክንያቱም በአጋጣሚም ቢሆን ስለተመረጠን ተጠንቀቁ ብሏል ዶክተር አብይ። ይሄን የጥንቃቄ መልእክት ሰምቶ መጠንቀቅ ተገቢ ነው ብዬ አስባለሁ። ለአዛውንት ፖለቲከኞች ያስተላለፈው መልእክት አለ ዶክተር አብይ። አዛውንት ፖለቲከኞች ማለት በነ ዳውድ ኢብሳ ዘመን ላሉ ምንድን ይባላሉ እስቲ በክብር እንጥራቸው፣ እድሜያቸው የገፋ በኢትዮጵያ ፖለቲካ ላይ ለረጅም ዘመን ይኖሩ አሁን በአዲሱ ትውልድ ዘመን ላይ እንደገና መጥተው ስልጣን መያዝ የሚፈልጉ ሰዎች አሉ። ዶክተር አብይ ሲናገር ከ20 እና ከ30 ዓመት በኋላ አሁን ያለነው መሪዎች ተመልሰን መተን ስልጣን እንያዝ ካል ኢትዮጵያ ሞታለች ማለት ነው ይላል። ግን አንድ ነገር ማወቅ አለባቸው። የዛሬ 20-30 ዓመት አሁን ያለው መንግስት አሁን እዚህ ፊት ለፊት የምታዩቸው ሰዎች ከወረዱ በኋላ ተመልሰው መጥተው ኢትዮጵያን እንምራ ካሉ ኢትዮጵያ ሞታለች ማለት ነው። እውነቴን እነግራችሁ ኢትዮጵያ ለዘመኑ ለሲዝን የሚመጥን መሪ መፍጠር ካልቻለች ሰዎች እየወጡ የሚመላለሱባት ከሆነ ኮሌክቲቭሊ ሞታለች ማለት ነው።
ይሄ የሚያኮራ ነገር አይደለም፣ የሚያሳፍር ነገር ነው። 50 ዓመት ፓርቲ መርተህ ፓርቲ የሚተኩ ሰዎች ካልፈጠርክ ሌላ 1000 ቢሰጥ አትፈጥርም ማለት ነው። ቲፒኤልኤፍ 50 ዓመት ፖለቲካል ፓርቲ ሆኖ አንጋፋ ፓርቲ ሆኖ ወጣቱን ትውልድ ማመን ካልቻለ ኪሳራ ነው። በፍጹም አትጠብቁ። ድልና ቲፒኤልኤፍ አራምባና ቆቦ ናቸው። አትጠብቁ። ለምን መሰላችሁ? የሚያሳየው ነገር ኒው ብለድ፣ ኒው ቶት፣ ኒው ዳይሬክሽን የማይቀበል ፎርስ በነበረው ነገር የትም አይደርስም። ኦነግ ጋር ብትሄዱ እንደምታውቁት እኔና ጋሽ ዳውድ ኢብሳ ይለያያል እሳቢያችን። ግን ጋሽ ዳውድ ኢብሳ ጀግና ናቸው። ይሄንን ግን አልክድም። እኔ ላለፉት 40 ዓመታት ኮንሲስተንትሊ ለኦሮሞ ውስጥ ታግለዋል፣ በችግር በመከራ ውስጥ። እኔ ጀግነታቸውን አምናለሁ። አብሮ የታገለው ግን አያምንም። የጋሽ ዳውድ ግሩፕ ጋሽ ሌንጮን ያራክሳል፣ የጋሽ ሌንጮ ግሩፕ ጋሽ ዳውድን ያራክሳል። ሁለቱም ግን ጀግኖች ናቸው። መራከስ አያስፈልግም፣ መማር ነው የሚያስፈልግ። ከድካማቸው ተምረን የበለጠ ሆነን መገኘት እንጂ አንዱን ማራከስ ዋጋ የለውም። ሲሚላርሊ ቲፒኤልኤፍ የትግራይ ህዝብ ያደረገው ተጋድሎ፣ የአማራ ታጋዮች ለአማራ ያደረጉት ተጋድሎ፣ የአፋር፣ የሶማሌ፣ የቤንሻንጉል፣ የጋምቤላ ክብር ሊሰጠው ይገባል። ነቅተው ለማንቃት ሞክረዋል። ነገር ግን አሁን ዘመኑ ኤአይ ነው፣ ተላልፈናል። ብዙ መራራቆች ስላሉ አንድ ነገር እያሰቡ በአንድ ጊዜ በመስራት አይሆንም። ኦፕሬቲንግ ሲስተሙ በጣም ፈጣን ነው። ይሄን አምኖ መቀበል የሚያስፈልግ ይመስለኛል። በእርግጠኝነት የምነግራችሁ ግን አምኖ መቀበል ካልቻሉ መቼም ማሸነፍ አይችሉም። መቼም ቲፒኤልኤፍ ምን ጥንካሬ ያለው በደንብ ትምህርት ተወስዶበታል፣ ጠቃሚ ስለሆነ። ኦነግ ምን ጥንካሬ ያለው ትምህርት ተወስዶበታል። ምን ስንፍናና ድካም አላቸው፣ ትምህርት ተወስዶበታል። እነሱም በተረጋጋ መንፈስ ያንን መማር ያስፈልጋቸዋል። ተከብረው ጥሩ ወላጅ ጥሩ ሽማግሌ ሆኖ መኖር ስለሚቻል ማለት ነው። አሁን በስተርጅና ብዙ አስፈላጊ አይደለም። የኢትዮጵያ ፖለቲካ ከእንግዲህ በኋላ አዛውንቶችን ለምክር እንጂ ለፖሊሲ ማመንጨት አትፈልግም። እውነቴን ነው፣ ምክር ብቻ ነው። ምክንያቱም ዓለም ተገለባብጣለች እና አሁን ያለችውን ዓለም እናንተ ለመገንዘብ በጣም ከባድ ስለሆነ አልፎ ምክር ሲያስፈልግ ከሁሉም ሽማግሌዎች መስማት ጥሩ ነው፣ ማክበር ጥሩ ነው፣ ሲታመሙ ማሳከም ጥሩ ነው፣ ከሞቱም በክብር መቅበር ጥሩ ነው። ከዛ አልፎ ግን ፖሊሲ እንዲያመነጩ እኔም አልጠብቅም። ከኔና ከኔ በላይ ያላችሁም እርማችሁን አውጡ። ጊዜው እያለፈ ነው። እኛም የምንለው ይሄን ነው። 20 እና 30 40 ዓመት በኢትዮጵያ ፖለቲካ ላይ ዛጋችሁበት። ሞከራችሁ ፋቃችሁ አልደረሳችሁም። ሎተሪ በነፃ ውጭ ትግል አላችሁ፣ በኢሃፓ አይነት ሽብር ቀይ ሽብር አላችሁ፣ በኢሶን በኢሃ ያልሞከራችሁት ነገር የለም። ለ50 ዓመት ያክል ተሞከረ። ሁለት ትውልድ ማለት ነው። ሁለት ትውልድ ሙሉ ሲያልፍ ይህ ሁሉ ትውልድ በዕጣ ፈንታው ላይ እየተወሰነበት እየተፈረደበት ሲያልፍ አሁን ፖለቲካ ላይ ያሉ ሰዎች እዛው ፖለቲካ ላይ ነበሩ። ሌላ ሶስተኛ ትውልድ የኛን ትውልድ ነው እንደገና በ80 እና በ90 ዓመታቸው እንደገና ስልጣን ለመያዝ እየቋመጡ ያሉት። ኧረ ባካችሁ እንዴ! እኛ በስንት ጊዜ እንናገር? በምን አይነት ቋንቋ እናውራ? ይሄ የአዲሱ ትውልድ ዘመን ነው። ይሄ የትጥቅ ትግል የሚካሄድበት ዘመን አይደለም። በሐሳብ ፖለቲካ ያሸነፉ ለዘመኑ የሚዋጁ ለአርቲፊሻል ኢንተለጀንስ አብይ እንዳለው በአርቲፊሻል ኢንተለጀንስ ዘመን የድሮ የጓንዴና የዲሞፍተር የትጥቅ ትግል ለማራመድ የሚሞክሩ ሰዎች አሁን ምን ይሰራሉ? በፈጣሪ አሁን መረራ ጉዲናና ኦቦ ዳውድ ኢብሳ እና አንዳርጋቸው ጽጌ ሌላ ማን ነው? ሻለቃ ዳዊት ለምትሏቸው ውጭ ሀገር ያሉ እነዛ የተሰበሰቡ በማረገጃው ለቅሶ ላይ የሚያለቅሱት ሽማግሌዎች በጥሩት እድሜያቸው ኢንተርኔት ላይ የተሰበሰቡ ስለ ሽግግር መንግስት የሚያወሩ መጥተው አሁን በ80 ዓመታቸው ተሳካላቸው ስልጣን ያዙ ብንል በፈጣሪ ሙጋቤ አይሻሉም እንዴ? አይ አስባችሁታል? አሁን እነዛ ሰዎች ስልጣን ቢይዙ መጥተው አሁን በመረራ ጉዲና መመራት የሚፈልግ በአንዳርጋቸው ጽጌ በዳዊት ሻለቃ ዳዊት በዛ የባንዳ ልጅ መመራት የሚፈልግ ኢትዮጵያ አለ? አብቹን ባየንበት እንደው በህወሓት ዘመን እንኳን ህወሓትን ገልብጠው ቢመጡ እሺ ከህወሓት የተሻሉ ይሆናሉ ብለን እናስባለን። አብቹን አይተን ጠቅላይ ሚኒስትር ዶክተር አብይ አህመድን የመሰለ ከዘመኑ የቀደመ እድሜ ልኩን ለመሪነት ሲዘጋጅ የኖረ ፈጣሪ ያዘጋጀው መሪ ባየንበት የሰለጠነ ስልጡን አስተሳሰብ በዛ ላይ በ8 ዓመት ምን አይነት ተአምራዊ ልማት ሊሰራ እንደሚችል ያሳየ ዝቅ ብሎ ከህዝብ ጋር መኖር ምን እንደሚመስል ያሳየ መሪ ባየንበት ዘመን አሁን እነዛ ሰዎች መጥተው ስልጣን እንዲይዙ የሚመኝ ሰው ካለ
ራሱን ለባርነት አሳልፎ የሰጠ ሰው ነው፣ ወይም ለራሱ ክብር የለውም ማለት ነው። እና እንደነ ሙጋቤ እንደነ ማን ነው 40 ዓመት ምናምን 50 ዓመት የኖሩ ሰዎች አሉ ስልጣን ላይ እንደነ ሙሴቬኒ ደግሞ አሉ ይሆኑ በቀደም ሲሳይ አጌና ዝርዝሮቹን ሲያቀርባቸው ነበር። ከ40 ዓመት በላይ ስልጣን ላይ የኖሩ የአፍሪካ መሪዎች አንዱ ይቺ ክፍለ ሀገር ያለችም የኛ ኤርትራ የኢትዮጵያ ክፍለ ሀገር የሷ አስተዳደር የሆነው ኢሳያስ አፈወርቂ ነው አንዱ 36 ዓመት እና እንደነዚህ ሰዎች መጥተው በኢትዮጵያ ዙፋን ላይ ተቀምጠው ሲቀልዱብን አስቡት እስኪ። እነ ዳውድ ኢብሳ፣ እነ አንዳርጋቸው፣ እነ መረራ ጉዲና፣ እነ ጀዋር፣ እነ ልደቱ መጥተው አሁን ይሄን መንግስት ባየንበት ይሄን የለውጥ እንቅስቃሴ ባየንበት እንደነ ኢዜማ አይነት ተቋሚዎችን የሰለጠነ ፖለቲካ የሚያራምዱ እነ ፕሮፌሰር ብርሃኑ ባየንበት እንደገና ወደ ህወሓት ዘመን ፖለቲካ ስንመለስ ይቀፋል። በጣም በጣም ነው የሚቀፈው። እና እናንተ ሰዎች እረፉ፣ በቃ ውጡ፣ ዘመናችሁን ጨርሳችኋል፣ ከፈለጋችሁ ጻፉ ብሏል ከዚህ በፊት። እኛም እንላለን ይሄ የኛ ዘመን ነው፣ እናንተን ለአማካሪነት ካልሆነ በስተቀር ለፖሊሲ አውጭነት አንፈልጋችሁም፣ እኔም አልፈልግም፣ የሚፈልግ ሰው ካለም ተስፋ ቁረጡ ብሏል ዶክተር አብይ። አዛውንቶቻችንን እናስታመማለን፣ አክብረን እንኖራለን፣ ሲታመሙ እናሳክማለን፣ ሲሞቱ እንቀብራለን። አለቀ። ለነሱ የሚገባው ይሄ ነው። እባካችሁ ከአዲሱ ትውልድ የፖለቲካ መድረክ ላይ ውረዱ። ለዚህ ዘመን የሚዋጅ ለዚህ ዘመን የሚመጥን አመለካከትም አቅምም ክህሎትም ምንም ነገር የላችሁምና እባካችሁ ከዘመናችን ላይ ውጡ። እኛ የራሳችንን እጣ ፈንታ በራሳችን በአዲሱ ትውልድ አመለካከትና አስተሳሰብ እንቃኛለን። የራሳችንን ፖለቲካ ራሳችን እንመራዋለን። የነጋችንን ራዕይ የነጋችንን መንገድ ራሳችን እንተልማለን። ስለዚህ ከመንገዳችን ላይ ውጡ። ይሄ የኛም የአዲሱ ትውልድ ድምጽ ነው፣ የዶክተር አብይ ብቻ አይደለም። በአጠቃላይ ለዛሬ የያዝኳቸው ጠቅላይ ሚኒስትሩ ያነሷቸውን ሀሳቦች የቃኘንበት ፕሮግራም ይህን ይመስላል። እነዚህን በተወሰነ መልኩ ያነሳኋቸው ጥያቄዎች በዛሬው ትኩረት ያደረግንባቸው በፓርላማ ላይ ከተነሱት የተወሰኑ ነጥቦችን ብቻ መርጠን ነው። ምናልባት ሌሎች ወሳኝ ናቸው የምላቸው ፓርላማ ላይ የተነሱ ሀሳቦች ካሉ በሌላ ሶስተኛ ክፍል ይዘናቸው የምንመለስ የሚሆነው። ለዛሬ ግን የነበረኝን ፕሮግራም በዚሁ አጠናቅቃለሁ። ባነሳነው በተወያየንበት ሀሳብ ላይ ያላችሁን አመለካከት የግል አመለካከትና አስተያየታችሁን በኮመንት መስጫው ላይ ልታሰፍሩልኝ ትችላላችሁ። ልታገኙን ልታናግሩን ወይም መረጃ ልታቀብሉን የምትፈልጉ ወዳጆቻችን ደግሞ ከታች የምናስቀምጠውን የዋትስአፕ ስልክ ቁጥራችንን ተጠቅማችሁ ደውላችሁ ልታገኙን ካልሆነ መረጃ ልትልኩልን እንደምትችሉ ለማስታወስ እወዳለሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁንም አትርሱ። በሱፐር ቻት እና በሱፐር ስቲከር እንዲሁም የቻናላችን አባል ቤተሰብ በመሆን ድጋፍ ማድረጋችሁን አትዘንጉ። ሁሌም እንደምለው መሆን መልቲሚዲያ የአዲሱ ትውልድ ሚዲያ ነውና ይሄን ሚዲያ መደገፍ አዲሱ ትውልድ የራሱን ህልውና በራሱ አስተሳሰብና አመለካከት እንዲቃኝ ለማድረግ የበኩላችሁን አስተዋጽኦ እያደረጋችሁ እንደሆነ አምናችሁ ሚዲያችንን ደግፉ። እኛም ለኢትዮጵያና ለኢትዮጵያዊነት ለአዲሱ ትውልድ በሚጠቅም መልኩ ስራችንን እንደምንቀጥል ቃል እንገባላችኋለን። ለዛሬ የነበረኝን ፕሮግራም በዚሁ አጠናቅቃለሁ። ከፕሮግራማችን ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም አዲስ መረጃ እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።